በመጀመሪያ ያው ከስር ስለ ወይኔ ማስረጃ ላሳያችሁ ነው በማስረጃ በሆስፒታሉ ስም እንግዲህ ትልቅ ይቅርታ የምንጠይቀው ነገር ምንድነው በኦፕሬሽኑ ወቅት ልጆት ወደ ውስጥ ተጠረስተናል በህክምና አጠራሩ ይሄ እንግዲህ አብዞርቤሽናል ሙጠምጥ ይባላል ጥጡ እንትን ደም ይመጣና ከስጋ ጋር ተመሳስሎ ምናምን ይሰፈር ነው አይደል ዶክተር አቤት ነርስ መቀስ ጠፍቶን ነበር አይታል እንዴ መቀሱን ጠፋ ጥጥና መቀስ አይደለም እኮ ጓንቶች ሴት አሉ ወይኔ ያበረሽ ነው ይሄው የጥልፉ ጥቃዎች ዝርዝር ድሮ ጓንት ምላጭ ዩኒፎርም ማይክሮስኮፕ ቲዩብ ፋሻ ጣፎ በላዳ ጣፎ በላዳ ጣፎ ነው አይደል ደሞ ጣፎ አው ጣፎ ነው ናግባ ረፍዶብኝ ነበር እኮ በእናትህ የትም አንድ ሺህ ነው እሺ የትም አንድ ሺህ ነው ምን የትም አንድ ሺህ ነው ጣፎ እኮ ነው ወንድሜ አውቃለሁ አንድ ሺህ ብር እናንተ ሰው ዝም ሲላችሁ አበዛችሁ እኮ ጨራሻ እናታችን ለወጣችሁ ይኸውልህ ወንድሜ ማይመች ከሆነ ውረድልኝ እናንተ እንደዚህ ብር እየጠራ ዝም ትላላችሁ እንዴ እዚህ ፀሐይ ላይ ከምትቃቃ ገብተህ ብንሄድ አይሻልም አቦና ግባ ፀሐይ ላይ ከምትንቃቃ ለምን አንድ ሺህ ብር ከፍላት ሄደም ጀላቴ ነው እየጠባው ሄዳለሁ ሰላም እንዴት ነህ ወዬ እንዴት ነሽ አለን ፓስታ ፈልጌ ነበር ፓስታ 150 እሺ እሺ አመሰግናለሁ እንዴ ክፈይ እንጂ እንደውም መልሳለኝ አንተ ጋር ስንት 50 ብር ስንት ነው እሱ 150 እና 100 ብር አለብኝ እንደዛ በያ ታዲያ ይሄው ቆይ የቅድም 50 ያሁን 50 100 ብር ነው መልስሽ ማን ልታስኮንኝ ነው እንጂ አምታታውት እንዴ ወይኔ ተበላ ዛሬ ፍላጎት ዛሬ ጉድ ነው እንዴ ፊላ አቤት ወዴት የሆነ ቃጣል አድርጌ ለመጣ እኮ እንደውም ስፈልገን ያገኘሁክ ለዛሬ የውሸት ባሌ እንድትሆን ፈልጋለሁ ያ ማለት ለዛሬ ሁሉም ነገር ይፈቀድልሃል ምን አለ ቂጤ ዛሬ ፋታ ብትሰጠኝ ምን አልከኝ አይ ምንም በቃ የሆነች ቃለች ጣል አድርጌ በቃ ጣል አድርጎ ማምጣት ወይ ለሱስ ጊዜ ለኝ ቶሎ መሄድ አለበት እና ከነ ሸርታቶ ምንም ወይኔ ቀጠነ እንጂ እኮ ጠጣህ ቢል ለመቋጠር ይመች ነበር አረቢያን ስቃስባይ በመጀመሪያ ያው ከስር ስለተፈታ እንኳን ደስ አለ እንኳን አብሮ ደስ አለ ማኒ እስቲ የእስር ቤት ቆይታን በጥቂቱ አጫውተን እስር ቤት እንግዲህ 20 ዓመት ነው የቆየሁት 20 ዓመት በጣም ረጅም ዓመታት ናቸው ብዙ ነገር ነው የተማርኩበት ማለት ነው ጭራሽ ለጠላቴም ቢሆን ማለመኘው ቦታ ነው 20 ዓመት ማለት በጣም ረጅም ጊዜ ነው እና ስትወጣ እንዴት ነው ነገሮች ግራ አላጋቡህም አዲስ አልሆነብህም አይ ምንም አይነት ነገር አዲስ አልሆነብኝም ምክንያቱም ያው ሸቤ በስድስትም ቢሆን ስልክ ምናምን እንጠቃቀማለን ስለዚህ ምንም ነገር አዲስ አይሆነብህም ከጊዜው እኩል ነው የምንራመደው ባለሱቅ አቤት ፖፖቲን አለ ሰላም እንኳን ደህና መጣችሁ ምን ልታዘዝ እሺ ለኔ ስፔሻል ፒዛ ስፔሻል በርገር ጥብስ ክትፎ ላዛኛ የሚጠጣስ ምን ይምጣልሽ የሚጠጣ ዝም ብለህ አንድ 5 ጁስ አንተ ሳባ ምን ይምጣልህ ቀዝቃዛዋ ግን ለምን ቸኮሌት ጠራኝ ያውን ያቻኩዬ የጠራሁሽ ምክንያት እኔ በቃ ከዛሬ ነገ ነግርሻለሁ እያልኩኝ በቃ ሰላንቺ ልቤ ውስጥ የሚሰማኝ ስሜት ስላለ እሺ ፍቅረኛሞች ሂሳባችሁ መጥቷል አረ ፍቅረኛ አይደለም እንደ ወንድሜ ነው ማየው ወንድሜ አቤት ዋጋችሁ ስንት ነው 50 ብር ብቻ እዚህ ቤት ዋጋችሁ በጣም ጥሩ ነው አቀራረብ ትችላላችሁ አከበርኳችሁ ውሃ ነው የተጠቀምኩት እግዚአብሔር ይርዳሽ እኔት እሺ ድሪያንስ ዛሬ ማሳያችሁ ከዮሐንስ ፎቅ በታች የሚገኘውን ሬሞን ፔስትሪ ካፌ ነው እናንተ ብቻ ነው እንጂ የሌለ ነገር የለም በርገር ፒዛ ሻዋርማ ጣፋጭ ምግቦች ጥብስ ዱለት የመሳሰሉትን በተመጣጣኝ ዋጋ ያገኛሉ አንድ ጎል ከፈለኩኝ እሷን በእናትሽ አንቺ ልጅ ተፋችኝ ይሄን ነገር በቃ ቤስት ፍሬንድ አይደለሽም በቃ ፍቅረኛ ነሽ አይደለ እንዴ ሴቱኝ እስቲ እሺ ይቅርታ በቃ ፈዋ ነገር ተፈውሽ እንዴ ማለቴ ምሳ ቤቢ ኧረ እኔ ምንም ብር የለኝም እናቱ ተይኝ የባለፈውስ ሁለቴ ሽጬ በላ ነው አንቺ እንደፈለግሽ ስትሆኝበት አንዴ እሱን ብር የከረምሽው ያለቃ ብር ያልቃል እኮ ግን ሁለቱንም አይኖችን ትፈልጋቸዋለን አይደል አንዳንድ ዶክተሩን አያስጠላብህም እኮ ያኔ አይደለ እዛ አንቺ ትበይዋለሽ አይደለ አደበረ እንዴ ኧረ በፍጹም ኧረ በላሽ እየበዛን ራይድ ነው አቦ አሁን ናትዬ ወዴት ነሽ ቦሌ የት ቦሌ ነይ ግቢ 2000 ብር 400 ብር እንዴ ይኸውልሽ የእኔ እናት ቦሌ 2000 ብር ነው ቦሌ ደግሞ 400 ብር የነሽ ቦሌ በይ በቃ ነይ የሆነ ነገር እንዘዝ አይደል ነይ
አንድ ስፔሻል ፒዛ፣ አንድ ስፔሻል በርገር፣ ስፔሻል ጁስ እና ሞይቶ አምጪልን። አረ የለም በያ። እሺ ምግባችን ደረሰ። ቴንኪ ሊሊታ፣ እንዴት እንደሚያምር አየኸው? ተጓጓ ሲታይ ራሱ። ወይኔ ዛሬ ምን ልከፍል ነው አሁን? ብላ የበላክ ሲጣፍጥ የበላክ አይደለም ብላ ነይ ሂሳብ እንዴ እኔ የምከፍለው ዛሬ እኔን በፍጹም ወይ አንተ ትከፍል ክፈል። እሺ ወሰደችው ወይኔ ማስረጃ ላሳያችሁ ነው። በማስረጃ ምን ይታያችኋል? አሁን እናንተ ይሄማ ጨለማ ነው። እሺ ስንት ሰዓት ነው? ሰዓቱ በጣም ሄዷል። እሺ ለምንድን ነው የማይተኛው? እኔ ለምንድን ነው የማይተኛው? እኔ እኮ ካጠብ ለቀይ ቆይ በጊዜ የሚተኛ ያጨብጭብ፣ በጊዜ የሚተኛ ያጨብጭብ። ቴክስት እያሳጠራችሁ የምጽፉ ሴቶች ማለት ነው። አሁን ለምሳሌ ሶሪ ለማለት SRY አይ ዶንት ኖ ለማለት IDK ባይዘዌ ለማለት BTW በቃ ኩል ናችሁ አይደል? አንጆ ሁላ አጅሪት የኔን ዱቤ እየበላሽ በጣም ነው ያማረብሽ። አንተ ዱቤ እንደሚሳሳው ስታወራ ትንሽ እንኳን አይደብርም እንዴ? እቺ ልጅ መጣሽ በቃ የለበያት። እሺ ወይ ቢኒ የለም እንዴ? አዎ የለም። ወይኔ በእናትሽ ሲያናድ በጣም ነበር እኮ የፈለኩት። ቆይ ይቆያል እንዴ? አዎ ዛሬ እንኳን የሚመጣ አይመስለኝም። እቆያለሁ ምናምን ሲል ነበር። በጣም ይቆያል። እኔ እኮ አገኘዋለሁ። እሺ መታ ነበር ብለሽ ነገር የለኝ። ሄድቻ አንተ የውሸት ተባባሪ ታደርገኛለህ እንዴ? ቆይ ለምንድን ነው የለም ያስባልከው? ኧረ ተይኝ በእናትሽ። ሁሌ ዱቤ አይሰለቻትም እንዴ እሷ ራሱ? አንተ ቆይ ያን ጊዜ ሰው ሁሉ ፊቱን ባዘረብህ ሰዓት እሷ አልነበረች እንዳጠገብ የነበረችው? እሷ አልነበረች ድረሰችልህ? ያኔ ናት ያኔ እሷ ስላላት ነው የረዳች። እኔ ለራሴን ችዬ መቆም አቅቶኛል። ኧረ ቢኒ እንደዛ አይደረግም። ስለማይመለከትሽ ነገር አታውቂ። አንቺ በዱቤ ያከሰርሽኝ ይበቃኛል። ወይ አንተ ልጅ እባክሽ ተያት። ላ ፋሚላ አና ሳንታ ምን ማለት ነው ደግሞ ሳንትዬ? ይሄ በላቲንኛ ሳንታ ተመልሷል እንደማለት። አንቺ ማታመጪው የለ ከየት ለመድሽ ደግሞ ይሄን? ያውልህ እዚህ እስር ቤት ውስጥ የላቲን ታሳሪዎች በጣም ይበዛሉ። ስለሆነ አንድና ዓላማችንን እስከናሳካ ድረስ መስለን ሳይሆን ሆነን ነው መገኘት ያለብን። ከላቲን እነማን አሉ ንገረኛ ሳንታ። ፓብሎ ኤስኮባርና ዘሮቹ አሉ ተብሎ ይጠበቃል። እኔ ምን የኤስኮባር አራተኛ ልጁ ዱርዬ ነው የሚባል ወሬ ያለው ነው። ቸነ ነው የረሳው እኔን። ባለፈው አንዴ የፓብሎ ኤስኮባርና አራተኛ ልጅ ቀብረን የመጣ ነው። ጥቁሩ እኮ ከአፍሪካ እኮ የተወለደው እሱ እኮ ነው እኮ ተራሶ መስሎ እሱ ነው እኮ የፓብሎ ኤስኮባር ልጅ እኮ። እናትና አባቱ አሉ ይባል አንበላቸው። እናትና አባቱ ነበሩ ነው። አባትየው የእስር ቤት ጠባቂዎቹን አስጭሶ አምልጧል። የለም እሱ እናቱ ነች ያለችው እኮ ሚስቴን። አዎ አለች፣ እናቱ አለች። የኔን ሚስት የምናስመልጠው በዚህ መልኩ ነው። ተረዳኝ? ኦኬ። ስለሆነ ዛሬ ጭፈራ የለም፣ ደያሳችንን በልተን ለጥን። ኧረ ሳንታ አንድ ሁለትማ ግድ ይላል። ኧረ ሳንታ ነይ ጭሰት። ይኸውልሽ አንቺ የእስር ቤት ባህሪ እስክንግባባበት ድረስ ምንም ነገር የለም፣ ጭፈራ ምናምን ነገር። እኛ ንግግር ወደ ጭፈራ የምንቀይር መሆናችንን ሳንታ ላቲኖች እኮ እንደዚህ ይወዳሉ እኮ አንድ ሁለት። አንቺ እንግባና ገብተን ጥቅልል ብለን ታጥበን ለጥን። ነገ አንተ ቢጫ ቁምጣን አድርገህ ትጨፍራለህ። ጤና ይስጥልን። ለመልካም ምኞት አበባ እየሰጠን አትቀበሉኝ። ለመልካም ቀን ሰዓት ትቆጪ። ለምን ትቆጪኛለሽ እናቴ? መልካም ቀን ያልኩ